የልዑሌን ፎቶ ነገ ሰቅለውት ይመጣሉ። አንቺን ለማበሳጨት፣ አንቺን ለማናደድ ማለት ነው። አንቺ ደግሞ በፎቶ ምክንያት ሄደሽ ትጣያለሽ። ፎቶውን እንደፈለገ ማድረግ ይችላሉ። ዋናውን ኦሪጂናሉን ያልሽው አንቺ ነሽ አይደለ? ፎቶውን እንደፈለገ ማንጠልጠልም መስቀልም ይችላሉ። በዚህ ምክንያት ግን ሄደሽ ሩቲ ከነሱ ጋር እንዳትገጥሚ። የምሬን ነው። ይህን ነገር ካደረሽ በጣም ነው የሚያስጠላው ከምር። ምክንያቱም አንቺን ለማናደድ የማያደርጉት ነገር የለም። እልክ እየተጋቡ ስለሆነ ከአንቺ ጋር ይሄን ነገር ያደርጉታል ደግሞ። በመጀመሪያ ደረጃ አንዳንዴ በዙሪያችን ሰው ስላጀብን ብቻ አይደለም፣ የምር በዙሪያችን ያለ ሰው ምንድነው ስራውስ ምንድነው የሚለውን በደንብ ማጤን ያስፈልጋልና ሜሪና ዳኒ ሆይ 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 ስላሉ ብቻ አይደለም ሩታ ልትመለከች ይገባል። ሁሌም የሚያመጡት አይዲያ አንቺን እንደሚያሰድብ ለምንድን ነው የማይገባሽ? ዳኒስ ብትሆን ዛሬ ሩታን እንደዚህ ያስለቀሰ ቪዲዮ መልቀቅ ማለት ምንድነው ትርጉሙ? ከዚህ ቪዲዮ ላይ አሁን እናንተ ምንድነው መልእክት ያስተላለፋችሁት? ምንድነው የምትጠቀሙት? የእውነት በጣም ያሳፍራል። በመጀመሪያ ደረጃ ሩትዬ እንደዚህ ልታለቅሽ አይገባሽም። ጠላትሽ ያልቅስ። እኔ ይህን አልጠበቅኩም ዛሬ። ቤተሰብዬ እንደቆያችሁልኝ ሰላማችሁ ይብዛ። ኧረ ምን ሰላም አለ አብርሽና ሩታ። እኔ ወይ ነገራችሁ አይቋረጥ ወይ ደግሞ አንድ ላይ ተስማምተው አይኖሩ። በጣም ከባድ ነገር ነው። ላይክ እንዴት ነው ለያዥ ለገናዥ ያስቸገረ ነገር ነው የነሱ ነገር ማለት ነው። ወይ ተለያይተው በቃ ሁለቱም አንገናኝም ከዚህ በኋላ ብለው አይወስኑም። ተጣላን ይላሉ፣ ሁሌ ይገናኛሉ፣ ሁሌ የማይባል ቃላት ይነጋገራሉ እና ለፈራጅ ራሱ ከባድ የሆነ ነገር ነው አሁን ላይ። ከሩታም ላይ አሁን በጣም ችግር አለ፣ በቃ ችግር አለ። ሩታ ራሷን ማስከበር እየቻለች አይደለም። እግዚአብሔርን ሩትዬ በእናትሽ አንቺ ጀግና ነሽ፣ ጎበዝ ነሽ እምንልሽ በምክንያት እኮ ነው። ዝም ብሎ ጉብዝናው ምንድን ነው? ራስሽን ካላስከበርሽ፣ ራስሽን ካላጠነከርሽው እና ዛሬ እንደዚህ ያነባሻት እንባ እመኝኝ ሩትዬ፣ የምሬን ነው ጊዜው ይዘገያል እንጂ አንቺን የበደሉ ለዚህ እንባ ምክንያት የሆኑ ሰዎች በሙሉ አንቺ በቆምሽበት ጫማ ቆመው እንደሚያለቅሱ እንዳትጠራጠሪ። ሁሉም ያለቅሳሉ፣ ሁሉም ተራቸው ይደርስ። ዛሬ የማልቀሱ የአንቺ ተራ ስለሆነ ነው። እና እንደዚህ በጭራሽ ልታለቅሽ አይገባሽም። ሚዲያ ላይ ስንት አሰብስፎ የሚጠብቅሽ ሰው አለ። ያንቺን እንባ ለማየት ያንቺን ውድቀት ለማየት በጣም ብዙ የሚጠብቁሽ ሰዎች አሉ። ገባሽ አይደለም? ይሄን ነገር ልታስተውይ ይገባል። ለማን ብለሽ ነው እዚህ ላይ መተሽ የምታለቅሽው? ማን እንዲረዳሽ ነው? ማን ተረድቶሽ እንዲያዝንልሽ ነው? እንባሽ እኮ ለነሱ መሳለቂያ ነው። ይሄ አይገባሽም እንዴ ሩቲ? እና ሜሪና ዳኒ የስራችሁን ይስጣችሁ። የምሬን ነው ማለቴ። እናንተ እንደዚህ እዛም ሆይ 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 ስላላችሁ እኮ አይደለም። በደንብ ታውቃላችሁ ምን እያደረጋችሁ እንደሆነ። እናንተ በምትሰሩት ቪዲዮ ሩታ ሁልጊዜ ምን እንደሚሰጣት በደንብ ታውቃላችሁና እኛን ያልሆነ ስራ አትስሩን እያላችሁ የምትናገሩት ምንድን ነው እያላችሁ እኮ ኮሜንት እየደረሳችሁ እያያችሁት ነው አይደለ? ለምንድን ነው ሁልጊዜ አጉል የሆነ ነገር? ሲጀመር በመጀመሪያ ደረጃ ዳኒ አሁን በትናንትናው ዕለት አብርሃምን በቃ በግዴታ ከሩታ ጋር ትሆናለህ እያለ እንደ ማስገደድም ጀምሮ ነው። ይሄ ሁሉ ለምን አስፈለገ? ለዚህ ልጅስ በዚህን ያክል ደረጃ ሞራል የምትሰጡት ለምንድን ነው? እንደ ተፈላጊነት ስሜት እንዲሰማው የምታደርጉት እናንተ ናችሁ። ልጅቷን የምታስንቋት የምታሰድቧት እናንተ ናችሁ። መለየት እኮ ያለ ነገር ነው። በእነሱ አልተጀመረም። እንኳን አንድ ልጅ አይደለም 10 ልጅ ተወልዶ እኮ መለየት ይቻላል አይደል እንዴ? በሀገሩ በምድሩ አብርሃም ብቻ የሞላ አስመስላችሁት። በቃ ዳኒ ቪዲዮ ሲሰራም ሁልጊዜ ልጁን አይቶ ይመለሳል። ለልጁ ሲል የማይቀባጠረው ነገር የለም። ወይ እውቀት የላችሁ ወይ የምታመጡት ነገር ልጅቷን ከማሰደብ አላዳናት። የምር በጣም ነው የምታሳዝኑት። ከዚህ በኋላ ግን የምሬን ነው በፈጠራችሁ በቃ ቢያንስ ታሳዝናችሁ እቺ ልጅ ማለት ነው። እኔ የምታደርጉትን ነገር ሩታ በሸምም ይሁን በምንም ይሁን እውነት እኔ እንጃ ሳታቂ ቀርተሽ አይደለም። አንቺ ሸመኛ ስለሆንሽ መናገር ስለማትፈልጊ ብቻ እየመሰለኝ ነው አሁን ላይ። እነ ዳኒ የሚያመጡት ነገር ለአንቺ ጥሩ ነገር እንደማይፈጥር በደንብ አድርገሽ ታውቂዋለሽ ሩቲ። አንቺ ደግሞ ከዚህ ጋር ራስሽን ካላስከበርሽ ማንም መጥቶ አንቺን የራስሽን ሊያስከብርልሽ አይችልም። ለራስሽ ያለሽው ራስሽ ነሽ። ልጅሽ ራሱ እንደዚህ ስታለቅሽ ምንድን ነው የሚሰማው? ነገ አድጎ ይህን ቪዲዮ ያየዋል እያልሽ ነው አይደለ? እንደዚህ ሚዲያ ላይ መተሽ ተልፈስፈስ ስታለቅሺ ልጅሽ ምንድን ነው የሚሰማው? ቢያንስ ለማንም ሳይሆን ለልጅሽ ጠንካራ ሁኝለት። እናትም አባትም ሆነዋለሁ ብለሻል አይደለ? እንደዚህ በማልቀስ አይደለም። ጠንካራ ሆነሽ ልትቆሚ ይገባሻል ሩትዬ። እንዴ ላንቺ የተሰጠው እኮ ለማንም አልተሰጠውም። በጣም እድለኛ እኮ ነሽ። ሚዲያ ላይ እኮ ስላንቺ የሚሞቱ እጅግ በጣም የሚወድሽ ቤተሰቦች አሉሽ እኮ። ይሄን ሁሉ ቤተሰብ ይዘሽ ሰፍ ብሎ የሚወድሽ ያንቺ ሰላም ያንቺ ደስታ የሚያሳስበው የሚያስደስተው ስትጨነቂ የሚያስጨንቀው ህዝብ በጣም ነው ያለሽ።
ፈጣሪሽን አመስግኝ። ብቻሽን አይደለሽም። አብርሽ አንቺን ነገር ስላልተረዳ በዚህን ያክል ልታለቅሽለት አይገባም። ሲጀመር እሱ የሚለቀስለት ሰው አይደለም። ገባሽ? እና ሩትዬ ገና ልጄ አድጎ አንገቱን ይደፋብኛል፣ ሲሸማቀቅ ማየት አልፈልግም በሚለው ምክንያት መተሽ እንባሽን ልትረጭ አይገባሽ። በአንቺ እንባ መፍሰስ፣ በአንቺ ማልቀስ ለመደሰት ምክንያቱ አቤል ብቻ በቂ ነው። በዛሬ ቪዲዮ አንቺ እንደዚህ ስትሆኝ ሲያይ ምን ያክል ጮቤ እንደሚረግጥ በደንብ ታውቂያለሽ። ታዲያ ለጠላት መሳቂያ ወደሽ ነው የምትሆኙ? ለምን አንቺ ፈቅደሽ ለምን በዚህን ያክል ትወርጅላቸዋለሽ? ለምን በዚህን ያክልስ እንባሽን ሚዲያ ላይ ማሳየት አስፈለገ? ለማንኛውም ሩቲ ልጄ ሲያድግ አንገቱን ሲደፋ ማየት አልፈልግም ላልሽው ልዑሌ አድጎ ይሄን ነገር ማየቱ አይቀርም። ማን ነው ትክክለኛ ማን ነው እውነተኛ የሚለውን በደንብ አድርጎ ያያል። ስለዚህ አንገቱን መድፋትም ካለበት መሸማቀቅም ካለበት አባትየው እንጂ ልጅየው አይደለም። ምን ብሎ ልጅየው እኮ አባቴን አልፈልግም ብሎ የሄደ ልጅ አይደለም አይደል? እሱ እኮ ነው ከልጁ እሴት በልጦበት የሄደ ሰው ነው አይደል? ልጁን ጥሎ። ስለዚህ ማፈር ያለበትም መሸማቀቅ ያለበትም አባትየው እንጂ ልዑሌ ምን በወጣው ነው አንገቱን የሚደፋው? ምናልባት ከእንደዚህ አይነት አባት ነው የተወለድኩት ብሎ ላይኮራ ይችላል። አንገቱን ግን በታምር ነው የማይደፋው። ምክንያቱም አባት ሳያውቁ የአባት ፍቅር ሳይገባቸው በስነ ምግባር ታንጸው ያደጉ ቤተሰቦች ያደጉ ልጆች አሉ። ይሄን ልታቂ ይገባሻል። ከአንቺ የሚጠበቅብሽ ልጅሽን በስነ ስርዓቱ ማሳደግ፣ በስነ ምግባር ማሳደግ ነው የሚጠበቅብሽ። አሁንም እያደረግሽ ነው። የእናትነት ኃላፊነትሽን በዚህ ነው የምትወጫው። ይሄ የእሱ ማሽቃበጥ ሚዲያ ላይ ወጥቶ ልዑሌን ወደዋለሁ ገለመሌ። ዛሬ እኮ አየን እኮ ልጁን እንደሚረዳ። ሩታን በፈለገችው ነገር ሁሉ እረዳታለሁ እና ለልጅ ወተት የማትገዛ ሰውዬ ዝም ብለህ ሚዲያ ላይ ነበር የምታንቧርቀው አንተ። አብርሃም ጉድህ እኮ ወጣ። ከተወለደ ጀምሮ አንድ ወተት እንኳን አልገዛለትም አሉ። ቱ እንደው ያንተስ ከፋ። ኧረ ምን ጉድ ነህ! እኔ ገረመኝ እኮ ሩቲ ምንም ነገር አላደረገለትም ስትል። አቤት ሩታ እኮ ማለት ነው እንደ አብርሃም ምንድነው የሚያደርገው? ሩታ የሆነ ነገር ስትል እዚህ ጋር አምጥቶ ጉዷን ዝርግፍ ነው የሚያደርግ። ሩታ ግን በጣም ብዙ የተሸከመችው ጉድ አለ። ያልገባችሁ ነገር እናንተ ማለት ነው እንደዚህ ሁሉን ነገር አውጥታ ምዘከዝክ ሴት አይደለችም በነገራችን። እኔ ግን አሁን እያናደድሽ ነው ሩታ፣ ከምሬ ነው። በቃ ኮስታራ ልትሆኝ ይገባል። ሲቀጥል ደግሞ አሁን ሁላችሁ ደስ ብሏችኋል አይደለ? ስታለቅስ አይታችሁ ተደሰታችሁ፣ ፈንጥዘ እያሰራችሁ ምናምን ነገር ደስ አይበላችሁ። ምክንያቱም እናንተ የምታስቡት ሩታ ሁሌ ጠንካራ ነኝ ስለምትል የማትሰበር ነው የሚመስላችሁ አይደለ? ግን እኔ እንዴት እንደምታስበው አላውቅም። ጠንካራ ነኝ የሚል ሰው እኮ ልብ አለው፣ የሚሰበር የሚቆስል የሚደማ ልብ አለው። ገባችሁ? የፈለገ ጠንካራ ልትሆን ትችላለች፣ ግን ደግሞ የሆነ ጊዜ ላይ ስሜታዊ ትሆናለች፣ ይከፋታል፣ ማልቀስ ትፈልጋለች። ማልቀሷ እኮ ኖርማል ነው። ግን ለምን ከካሜራ ላይ እና ስታለቅስ ጀግና ነኝ እያልሽ አይደለ፣ ጠንካራ ነኝ እያልሽ አይደለ እያላችሁ እናንተ እሷን ለመጣል አትሞክሩ። ምክንያቱም ጀግናም ያለቅሳል፣ ጀግናም ይከፋል። እንደውም የጀግና ነች እኮ ይሄን ያክል በባለቤቷ በልጁ አባት እንደዚህ መሸማቀቅ እየደረሰባት ያለ መውደቋ ራሱ ምን አይነት ጥንካሬዋን ነው የሚያሳየው። ለማንኛውም ዛሬ ያደረግሽው ነገር ሩትዬ የምር ስህተት ነው፣ በቃ ስህተት ነው። ይሄን ያክል ለጠላት ደግሞ ራስን አሳልፎ መስጠት ምንድን ነው? ቢከፋሽም ቢደላሽም እዛው ከቤትሽ ሩትዬ እንደዚህ አይነት ነገርን ሚዲያ ላይ ወጥተሽ እንዳታንጸባርቂ። የምር ይሄ ጠንካራ ለሆኑ እህቶችሽ ራሱ ደስ አይላቸውም። በጣም ነው ልባቸው የሚሰበር። ምክንያቱም ባንቺ የሚኮሩ እህቶች አሉሽ፣ ቤተሰቦች አሉሽ። እነሱ የአሸናፊነት ስሜት እንዲሰማቸው ነው እንደዚህ ወጥተሽ የምታለቅሽው። እኔ እኮ አሁን ፍላጎቷ ራሱ ግራ እየገባኝ እኮ ነው። እግዚአብሔርን እንዴ የአብርሃምን ነገር እያየችው ነው። ለልጁ እንኳን ምንም ፍላጎት የሌለው ሰው ነው። 10 ትውልድ አይመለከተኝም እያለ ነው። እና በየጊዜው መገናኘቱ ትርጉሙ ምንድን ነው? በተለይ ደግሞ የዛሬው ቪዲዮ ትርጉሙ ምንድን ነው ማለት ምንድን ነው? ምልክቱ ምንድን ነው? ምንም መላ የሌለው ነገር ዝም ብሎ አልቅሶ መልቀቅ አለ እንዴ? ዳኒ ግን የስራን ይስጥህ። የምሬን ነው። አንቺን አሰብስፎ እስከ አብርሽ ቤተሰብ አንቺን አሰብስፎ ስታለቅሽ ማየት ነው የሚፈልገው። የምሬን ነው። በተለይ ደግሞ እቺ ብዙ የምትባል ሰይጣን የተሸከመች ሴትዮ እውነት አሁን ኤፋና ዴቭ እየተመቹኝ ነው ከሩታ ጎን ስላሉ ማለት ነው። ከዛ ውጭ ግን አብርሃም ዴቭ ማለት አብርሃምና ብዙነሽ ማለት በቃ ሩትዬ ማለት ነው እንደተናገር ነው። ምንም ላንቺ ሰላምና ላንቺ መደሰት የሚመኝ ስለሌለ ደስታሽንም ማምጣት የምትችይው ራስሽ ነሽ፣ ማንም አይደለም። ራስሽን ማስከበር የምትችይው ራስሽ ነሽ። እና በፈጠረሽ ሩቲ ሰው ሲመክርሽ ጭራሽ ነው በቃ እየባሰብሽ ነው የመጣ። ጠንከር በይ እስኪ እንደምታወሪያት ያለችውን ሩታን አሳየው እስኪ ለዚህ ጅል የሆነ ሰው እንደዚህ ጥጋብ ለወጠረው ልጅ
ጥጋቡን የሚያስተነፍስ ነገር ማድረግ አለብሽ። እሱም ደግሞ ኮራ ጀነን ቀብረር በማለትሽ ምክንያት ይሄን ነገር ደግሞ ታደርጊዋለሽ እርግጠኛ ነኝ። ሜሪና ዳኒ የሚባሉ ሰዎችን ብትርቂያቸው የተሻለ ነው። ወይ ደግሞ ያግዙሽ በሚያግዙሽ መንገድ፣ ግን ደግሞ እዚህ ሚዲያ ላይ እያመጡ የሚሰኩት አይዲያ ላንቺ ጉድጓድ እንደሆነ ማወቅ አለብሽ ሩቲ።